ዘይት እንግዲህ ተራራ ነው፣ የተራራ ስም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተገኝቶ ከደቀ መዛሙርቱ ጋር የተወያየበት መጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና በሚጣፍጥ ንግግራቸው አያታልሏችሁ፣ እናንተም ከነሱ ትምህርት የተነሳ በምታልሙት ህልም አትሞኙ። እግዚአብሔር ሆይ ማረኝ ማለት ነው። ጴጥሮስ ለጳውሎስ የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ በየማዕረጋችሁ መምህራነ ወንጌል፣ ሊቃነ ምስጢር፣ ወንድሞች ዲያቆናት፣ እግዚአብሔር አምላክ የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? የቸርነት ባለቤት የምህረት ጌታ የይቅርታ አባት ቅዱስ እግዚአብሔር በእኛ በኃጢአተኞቹ አንደበት የተመሰገነ ይሁን። እንኳን አደረሳችሁ። ብዙዎች ይህችን ቀን ናፍቀዋት ተመኝተዋት ነበር። እኛ በችሎታችን አሊያም በጽድቃችን ሳይሆን በእግዚአብሔር ቸርነት እዚህ አሰባስቦናል። ስሙ የተመሰገነ ይሁን። አብረን በማስተዋል ሆነን ዕለቱ የሚያዘንን ዝማሬ እንዘምራለን። የመጨረሻው ቀን በሉስቲ ይህንን ይመስላል። በጸሎት የተጋ የጸና ይድናል። አብረን በማስተዋል እያለን እንዘምራለን። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። ዘምሩ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። እኔ ክርስቶስ ነኝ የሚሉ ሲመጡ በአሳችሁ መንፈስ እንዳትናወጡ፣ የጦርንም ወሬ ልትሰሙ ግድ ነው። ዳሩ ግን አትፍሩ፣ ፍጻሜው ገና ነው። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። ዘምሩላችሁ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል።
መንግሥት በመንግሥት ላይ ይነሳል በቁጣ ቸነፈርና ራብ መናወስ ሲመጣ እነዚህ ሲሆኑ ፍጹም በየቦታው የምጥ ጣር መነሻው ጀማሪው እኮ ነው። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። ለስደት መከራ ለሞት የሰጧቸው ስለ ስም የአሕዛብ ዓለም ሲጥላቸው ፍጥረት ሲሰናከል እርስ በእርስ ሲጣላ ጽናት ይኖራቸው እንዳትስቱ ኋላ የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። ለአመፃ ብዛት ፍቅር ሲቀዘቅዝ በበቀል ርኩሰት ዓለም ስትደነዝዝ ምስክር እንዲሆን ወንጌሉ ሲሰበክ ጸሎት አይለይ በመዓልትም በሰርክ የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የጥፋት ርኩሰት መቅደሱ ላይ ሲቆም ክፋትና ተንኮል ተሾሞ ሲሰየም የሚሰማ ያስተውል ይጠንቀቅ ለራሱ መሆኑ ነውና ፈጻሜው መድረሱ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። መለከት ይነፋል፣ ሰማይ ይከፈታል፣ ከምድር
ከመላእክቱ ጋር ጌታችን ይመጣል። ዋይ ዋይ ይላል የማይጠቅም ጩኸት። ጌታ በዚያን ጊዜ አስበን በምሕረት አምላክ በዚያን ጊዜ አስበን በምሕረት ጌታ በዚያን ጊዜ አስበን በምሕረት የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። አንድ ላይ የመጨረሻው ቀን ይህንን ይመስላል። በጸሎት የጸና በጸሎት የጸና የተጋ ይሆናል። ድገሙት። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። በጸሎት የተጋ የጸና ይድናል። በጸሎት የተጋ የጸና ይድናል። ጻድቃን ስለ ጌታ እንዲተወያዩ የአምላክን መምጣት በርቀት እያዩ በአምደ ደመና አየዋለ ያለ ሙሴ በሬታዊው እንዴት ይመርምር? ጻድቃን ስለ ጌታ እንዲተወያዩ የአምላክን መምጣት በርቀት እያዩ በርቀት ደመና አየዋለ ያለ ሙሴ በሬታዊው እንዴት ይመርምረው? ኢሳይያስ ልዑሉን ማየትም አየው አየለበት እንጂ እንዳይመረምረው ጌታውን ቢያጠምቅም ዮሐንስ መጥምቆ የአምላኩን ባህሪ አልቻለም መርምሮ። ጻድቃን ስለ ጌታ እንዲተወያዩ የአምላክን መምጣት በርቀት እያዩ በአምደ ደመና አየዋለ ያለ ሙሴ በሬታዊው እንዴት ይመርምረው? ኢሳይያስ ልዑሉን ማየትም አየው አየለበት እንጂ እንዳይመረምረው ዮሐንስ መጥምቆ ጌታውን ቢያጠምቅም የአምላኩን ባህሪ አልቻለም መርምር። ጻድቃን ስለ ጌታ እንዲተወያዩ የአምላክን መምጣት በርቀት እያዩ በአምደ ደመና አየዋለ ያለ ሙሴ በሬታዊው እንዴት ይመርምረው? ሙሴ በሬታዊው እንዴት ይመርምረው? ሙሴ በሬታዊው እንዴት ይመርምረው? ሙሴ በሬታዊው እንዴት ይመርምረው? ሙሴ በሬታዊው እንዴት ይመርምረው?
ሙሴ መሬታዊው እንዴት ይመርምረው ሙሴ መሬታዊው እንዴት ይመርምረው። ያችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንጋ ጠባቂ ተከበሩ መምህራችን የደብሩ ስብከተ ወንጌል ኃላፊ ክቡር መጋቤ አእላፍ፣ በዚህ በቤተ ክርስቲያናችን በአገልግሎት ዙሪያ ላይ ተመድባችሁ የሚሰሩ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ ቅጥር ግቢ ውስጥ የምትገኙ በክርስቶስ ክርስቲያን በወልዱ የተሰኛችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንኳን ለዚህ ቀን በሰላምና በደስታ ደረሳችሁ። እስኪ እግዚአብሔርን አመስግኑት። ክብርና ምስጋና አምልኮትና ውዳሴ ለአባቶቻችን አምላክ ለልዑል እግዚአብሔር ይሁን። ስለት ተስለው ስለታቸው የሰመረላቸው ሰዎች እግዚአብሔር አምላክ ፍጻሜውን ያሳምርላቸው፣ በረከታቸው ደግሞ በእኛ ላይ ይደርብን። ቅድም መጋቤ አእላፍ እንደተናገሩት ይህ ቦታ ስለት ሰሚ ነው ብለዋል። አዎ ስለት ሰሚ ነው። ልጆቹን ይፈልጋል እግዚአብሔር። በዚህ ቦታ ላይ እንዲመጡለት ይፈልጋል እግዚአብሔር። እንድትጠይቁት ይፈልጋል እግዚአብሔር። ይህ ቦታ የተራቆተና ብቸኛ የሆነ ቦታ ነው። ስለዚህ ካሁኑ በጸጋው ተጠቀሙበት። በዚህ ቦታ ላይ የእግዚአብሔር መንፈስ ቅዱስ ይገኛል ማለት ነው። ዝማሬውን ለዘመረልን ክቡር ወንድማችን ሚኪያስ አረጋዊ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። እግዚአብሔር የመረጠ የቤተ ክርስቲያናችን ልጅ ነው። ጥንታዊ የሆኑ የቀደሙትን የአባቶቻችንን ዝማሬ እያስታወሰ የሚዘምርልን ነው። አገልግሎቱን ያስፋለት። አሁንም እንግዲህ እንደ እግዚአብሔር ቅዱስ ፍቃድ ረፍዶባችኋል። እስኪ የረፈደባችሁ እጃችሁን አሳዩኝና ተሎ እንድትሄዱ እድር ያለባችሁ ካላችሁ ማለት ነው። አይ ደህና ነው፣ ደህና ነው፣ እግዚአብሔር ይመስገን። እንግዲህ ረፍዷል። ለተወሰነ ደቂቃ የእግዚአብሔርን ቃል ለማሳጠር እሞክራለሁ። ይህን ቅዱስ ቃል ለመናገር አቅሙ ባይኖረኝም እግዚአብሔር አምላክ በሰዎች ላይ እያደረግን ያስተምራል። በማን ላይ አድሮ ያስተምራል? እንኳን በሰው ላይ በበለዓም አህያ ላይም ተናግሯል። እንደገና በቢታንያ ድንጋዮች ላይ ሆኖ እግዚአብሔር ይናገራል። ወደፊት ሲናገርም ነበር አይደል እንዴ? በቢታንያ ድንጋዮች ላይ ሆኖ በቃ ሲዘምር እግዚአብሔር የሚያከብሩትን ያከብራቸዋል። የዛሬው ወንጌል ከሌላው እስከዛሬ ከምናውቀው ወንጌል ትንሽ ለየት ያለ ቢሆንም ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። እስኪ ሽሽታችሁ በሉ እስኪ። በክረምት ወይም በሰንበት እንዳይሆን ጸልዩ። ዛሬ ቀኑ ምንድን ነው? እግዚአብሔር ያክብርልኝ። ሰንበት። አዎ በዕለተ ሰንበቱ ስደት፣ ሽሽት፣ ሩጫ፣ ግብግብ፣ መደበቅ እንዳይኖር ምን ማለት ያስፈልጋል? መጸለይ ያስፈልጋል። ይኸው ሰንበት ስለሆነ ምንም ችግር ስላልገጠማችሁ ወደፊትም አይግጠማችሁ። ይሄ የእግዚአብሔር መንጋ ነው። በእውነት ልዑል እግዚአብሔር ይባርከው። ይሄ የተሰበሰበው ሁሉ እግዚአብሔር የጠራው መንፈስ ቅዱስ ያደረበት ሰው ነው ያለው። በዕለተ ሰንበቱ ወደ ቤተ ክርስቲያን ነጭ ልብስ ለብሶ የመጣበት ምክንያት የመንፈስ ቅዱስ ጥሪ ስለሆነ ነው። በዚህ ቀን መሰደድ፣ በዚህ ቀን መንገድ መሄድ፣ በዚህ ቀን መደንገጥ፣ በዚህ ቀን መፍራት፣ በዚህ ቀን መታሰር፣ በዚህ ቀን መገረፍ፣ በዚህ ቀን መከራ መቀበል እንዳይመጣ ምን በሉ አለ? ምን በሉ? ጸልዩ። በዝማሬውም ተገልጿል። ቅድም ዘማሪው እየገለጠው ነበረ። ተመልከቱ እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ የተናገረው ቅዱስ ቃል ነው። እንግዲህ ያሳለፍናቸውን መከራዎች አስታውሳችኋለሁ። በማህበራዊ ሚዲያ ላይ የምታውቋቸውን በአካል የደረሰብንን በቤተ ክርስቲያናችንም በሀገራችንም በተለያዩ ሀገራት ዓለማትም ጭምርት
የእግዚአብሔር ቁጣና መቅሰፍት መጥቶ እንዴት እንዳደረገ ሁላችንም እናያለን፣ እናውቃለን። አንዳንድ ተናገሩ ብላችሁ እርግጠኛ ነኝ እንዲህ ነበረ፣ እንዲህ ሆኗል፣ እንዲህ ተፈጥሯል ትላላችሁ አይደል እንዴ? አሁንም አልበረደም ነገሩ። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ምን በሉ ነው ያለው? ጸልዩ። ክረምት ምንድነው ምክንያቱ? በክረምት የባቄላ ሹቅ እየበሉ መቼም ኢትዮጵያ በድህነት ያለች ሀገር ናት። የባቄላ ሹቅ የሽምብራ ቆሎ እየበሉ ቤት ውስጥ ቁጭ ብሎ ሻይ መጠጣት ይሻላል ወይስ በክረምት ሩጫ ይሻላል? በጎርፍ ስደት ይሻላል? አስቸጋሪ ነው። ይሄ አይነት መከራ፣ ይሄ አይነት ስቃይ፣ ይሄ አይነት ስደት እንዳይመጣ ምን በሉ አለ? ክብርና ምስጋና ምልኮትና ውዳሴ ለእርሱ ይሁን። አሁን እግዚአብሔር አምላካችን እየመከረን ነው። ገብቷችኋል? መከራ እንዳይመጣብን፣ ምን እንዳይመጣብን? መከራ እንዳይመጣብን፣ ስቃይ እንዳይመጣብን፣ ፈተና እንዳይመጣብን ምን እያለን ነው? እየመከረን ነው። ምክሩን ከተቀበልን እሱ እየመከረን ነው። የነገሩ መነሻ በዚህ በመጽሐፍ ቅዱሱ ላይ በማቴዎስ 24 ተጽፎ የምናገኘው ቃል ነው። ማቴዎስ 24 ላይ ከቁጥር 1 ላይ ኢየሱስም ከመቅደሱ ወጥቶ ደቀ መዛሙርቱም የመቅደሱን ግንቦች አሳዩት ይላል። ዘሩባቤል የሚባል ሰው ያሳነጸው ቀደምት የሆነ እጅግ ምርጥ የሆነ አስተናነጹ አሰራሩ የከበረ ቤተ መቅደስ ነው። ይሄም በደብረ ዘይት ተራራ እግርጌ ውስጥ የሚገኝ ነው። ደብረ ዘይት ነው። ዛሬ እንደምታውቁት በተለያየ ቦታ ላይ ከአድባራት ገዳማት ተነስተው ምእመናኑ ወደ ሳማ ሰንበት የሚሄዱበት፣ ወደ ተለያዩ ገዳማት የሚሄዱበት ይሄ የተከበረ ቀን ነው። ክርስቲያኖች ወደ ተለያየ ቦታ ጸጥ ረጭ ባለ ቦታ ላይ ሄደው ጸሎት የሚጸልዩበት ነው። ደብረ ዘይት እንግዲህ ተራራ ነው፣ የተራራ ስም ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተገኝቶ ከደቀ መዛሙርቱ ጋር የተወያየበት ነው። ምንድነው? ደቀ መዛሙርቱ ቀርቡ እንዲህ ዳግም ምጽአት የሚባለው የመጨረሻው ጊዜ፣ የመጨረሻው ወቅት፣ የመጨረሻው ዘመን መቼ ነው ብለው የጠየቁበት ጊዜና ሰዓት ነው። ይህ ተራራ ዳዊት ከጠላቶቹ የሚያመልጥበት ተራራ ነው። አቢሴሎም የሚባል ልጅ ነበረው። ሊገለው አባቱን ዳዊትን ሊገለው በተነሳበት ጊዜ ዳዊት በዚህ ተራራ ላይ ተደብቋል። ደብረ ዘይት ማለት የዘይት ተራራ ማለት ነው። ወይም ደግሞ ብዙ ወይራ የበቀለበት ወይራ የበዛበት ተራራ ማለት ነው። ደብረ ዘይት የድል ተራራ ነው፣ የማምለጫ ተራራ ነው። ብዙ ክርስቲያኖች ሂደው አይተውታል። በተለይ ኢትዮጵያውያን አይተውታል። ተመልከቱ። በደብረ ዘይት ብዙ ነገር ተደርጓል። ያን መዘርዘር አልፈልግም። ወደ ቀጣዩ ፕሮግራማችን ነው መሄድ የምፈልገው ማለት ነው። ስለዚህ ደቀ መዛሙርቱ በጠየቁት ጥያቄ መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሳይመልስላቸው አይቀርም። በመጽሐፍ ቅዱስ ውስጥ እናየዋለን። እርሱ ግን መልሶ ይህን ሁሉ ታያላችሁን አላቸው። ምክንያቱም ምንድን ነው? ስለ ግንቡ ሲያሳዩት ነው። ይህን ሁሉ ታያላችሁን አላቸው። እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ድንጋይ በምን ላይ? በድንጋይ ላይ። እንግዲህ ለደቀ መዛሙርቱ የተጠየቀውን ጥያቄ ረቂቃዊ በሆነ ሚስጥራዊ ኃይል እየተረጎመ እያስረዳቸው ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡ። ምንም እንግዲህ ሚስጥራዊ በሆነ ነገር እግዚአብሔር እንዲነግራቸው የፈለጉት ነገር ስላለ ወደ እርሱ ቀረቡ። ነገር ግን ይህ መቼ ይሆናል? የመምጣትህ የዓለም መጨረሻው ምልክቱን እስኪ ንገረን አሉት። ብዙዎቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከነገረው ነገር ተነስተን 8ኛው ሺህ ደረሰ እንላለን። አይደለም እንዴ? አንልም? 8ኛው ሺህ ደረሰ ምናምን እንላለን። ምንድነው የ8ኛው ሺህ መገለጫ ምንድነው ስንል በመንደሮቻችን፣ በአካባቢዎቻችን፣ በድሮቻችን፣ በማህበረሰቡ ምክንያት የምናያቸው አስደንጋጭና አስፈሪ ነገሮችን በምናይ ጊዜ ይህማ በቃ የምጽአት ቀን 8ኛው ሺህ ደረሰ ብለን እንናገራለን። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። በቃ የክርስቲያን ጥበቃው ይሄ ጥንቃቄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ማንም እንዳያስታችሁ ምን በሉ አለ? ምንድን ነው ያለው? ተጠንቀቁ። ብዙዎቻችን ስተናል። የሳትንም አለን
ስተን የተመለስን ሰዎችም አለን። ስተን ተሳስተን የተመለስን ሰዎች አለን። እግዚአብሔር አሁንም ከስተት ይጠብቀን። ማንም እንዳያስታችሁ ተጠንቀቁ። ብዙ መከራ በፊት ለፊት እንዳለ የመጽሐፍ ቅዱሱ ቃል ሲገልጽ ነው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ ይላል። እኔ ክርስቶስ ነኝ እያሉ በስሜ ምን ይላሉ? በስሜ ይመጣሉ፣ ብዙዎችንም ምን ያደርጓቸዋል? ያስቷቸዋል ይላል። በክርስቶስ ስም ብዙዎች መጥተዋልም ኢትዮጵያ ውስጥ ባይገቡም ክርስቶስ ነኝ ብለው በደመና ላይ የተንሳፈፉ አሉ። ሟርተኞች በውሃ ላይ የተራመዱ አሉ። በትንቢተ ኤርምያስ ምዕራፍ 29 ከቁጥር 8 ላይ ተመልከቱት። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉ ነቢያቶቻችሁንና ሟርተኞቻችሁን እያታለሏችሁ እናንተም ደግሞ የምታልሙትን ህልም አትስሙ ይላል። ምን የምትሉትን ህልም? እናንተም ደግሞ ነቢያቶቻችሁ እኒማ መምህሮቻችን ናቸው፣ አስተማሪዎቻችን ናቸው፣ ትንቢት ተናጋሪዎች ናቸው፣ መጻኢውን ይናገራሉ፣ ኃላፋዩንም ነግረውናል፣ አስተምረውናል እያላችሁ የምታሞኳሿቸው እነዚህ ሰዎች በሚጣፍጥ ንግግራቸው አያታልሏችሁ ካለ በኋላ እናንተም ከነሱ ትምህርት የተነሳ በምታልሙት ህልም አትሞኙ አለ። ምን አትበሉ? አትሞኙ። ህልም ማያልም አለ። ህልም ማያልም አለ። የትኛው ማህበራዊ ሚዲያ ላይ ተመልከቱት። እርስ በርሳቸው ዲስከስ ሲያደርጉ አንቺ ዛሬ በህልም ያየሁት እኮ ምናምን ይላሉ። ድንግል ማርያም ከኛ ቤት መጣ ይላሉ። ጥሩ ነው። ቸር ተመኝ ቸር እንድታገኛል ድንግል ማርያም ወደኛ መምጣቷ ጥሩ ነው። መልአኩ ቅዱስ ሚካኤል ተገለጠልኝ ማለቱ ጥሩ ነው። ግን እውነት ነው ወይ ነው? ስለዚህ ዝም ብሎ የማይረባ ህልም ማየት ጥሩ አይደለም። የማይረባ ህልም ለማየት ደግሞ መተኛትም ጥሩ አይደለም። ስለዚህ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያታልላሉ። መጥተው ነበረ በተለያየ ጊዜ። አሁን እናንተ በመቼ ወቅት በመቼ ዘመን እንደመጡ ስለምታውቁ ያን መዘርዘር አይጠበቅብኝም። ጦር የጦር ወሬ አሁን ከዚህ በኋላ ያለው ነገር ነው የሚገርመው። ጦርም የጦር ወሬም ትሰሙ ዘንድ አላችሁ፣ ይሄም ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ድሮ ግን መጨረሻው ገና ነው። አንዱ ቃል ምንድን ነው የሚለው? ተጠበቁ። ምን በሉ አለ? ተጠበቁ። በምን እንጠበቅ? በጋርድ፣ በክላሽ፣ በሽጉጥ፣ በቦምብ፣ በስናይበር፣ በመድፍ ወይስ በወታደር? በምን እንጠበቅ? ተጠበቁ። ጸልዩ ማለት ነው። ተግባባን? ጸልዩ ማለት ነው። በንስሐ ተጠበቁ፣ በጾም ተጠበቁ፣ በስግደት ተጠበቁ። አያችሁ፣ በትህትና ተጠበቁ፣ በመግባባት ተጠበቁ፣ በመንፈሳዊ ክብርና ጸጋ ተጠበቁ። ለኪዳኑ ለቅዳሴው እየመጣችሁ ተጠበቁ። በቤተ መቅደሱ ተገኝታችሁ ቃለ እግዚአብሔርን ሰምታችሁ በቃሉ ተጠበቁ። በምን ተጠበቁ? በቃሉ ተጠበቁ። አያችሁ፣ ጦር የጦር ወሬ አይደለም እኛን የሚጠብቀን። መሳሪያ የያዘ በእርግጥ ሀገሪቱን የሚጠብቁ የሀገሪቱን ዳር ደንበር የሚጠብቁ የህግ አካላት በማህበረሰቡ መካከል ገብተው ህግ የሚያስከብሩ ብዙ ዋጋ ከፍለውልናል። አሁንም እድሜ ይስጣቸው። ምክንያቱም ምንድነው ያደረጉት? በልጆቻችን መካከል ፈተና መከራ እንዳይመጣ፣ በሀገራችን መካከል አሁን ዘረኛ ትውልድ ነው ያለው። በዘር የሚከፋፈለው እንዳይተላለቅ፣ ቤተክርስቲያንን ባይጠብቋት፣ ከተማይቱን ባይጠብቋት፣ ሌሊት በተኛንበት መከራ ይከበድ ነበር። ማጅራት መቹ መጥቶ ሀብታችን ንብረታችን ይወርሰን ነበር። ስለዚህ ህግም ይጠብቀናል። ግን ትልቁ ጠባቂ ማን ነው? ትልቁ ጠባቂ እንዲጠብቀን ራሳችንን ማዘጋጀት አለብን። ተጠበቁ ሲል መጠበቅ የምትፈልግ ከሆነ ጸልይ፣ መጠበቅ የምትፈልግ ከሆነ ስገድ፣ መጠበቅ የምትፈልግ ከሆነ ወደ ቤተ ክርስቲያን ና፣ መጠበቅ የምትፈልግ ከሆነ የሰራውን ኃጢአት ተናዘዝ፣ ንስሐ ግባ፣ መጠበቅ የምትፈልግ ከሆነ ቅዱስ ቁርባን ተቀበል፣ መጠበቅ የምትፈልግ ከሆነ አንደበትህ ክፉ እንዳይናገር ዝጋው። መጠበቅ ማለት ይሄ ነው። ስለዚህ ተጠበቁ አለ። ጦር የጦር ወሬ ትሰሙ ዘንድ አላችሁ፣ ነገር ግን ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ድሮ ግን መጨረሻው ገና ነው አለ።
አሁን እያለፈ ነው። ስምንተኛው ሺህ አልፎ 9ኛው ሺህ ላይ ገብተናል የሚሉ ሰዎች አሉ። ኧረ እንዲያው ይጠብቀን እግዚአብሔር እንጂ ያም ይምጣ ይሄኛው የሚለፍ መከራ ነው። ስለዚህ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ ውችንፍር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ህዝብ በህዝብ ላይ አልተነሳም። ስለ ሰው ሀገር ተውትና የሌላውን ሀገር ተውት። በገዛ ሀገራችን፣ በገዛ ሀገራችን፣ በገዛ መንደራችን፣ በገዛ ከተማችን፣ በገዛ መኖሪያችን ላይ ህዝብ በህዝብ ላይ አልተነሳም። ኦሮሞ በአማራው፣ አማራው በኦሮሞ፣ ትግሬው በአማራው፣ በትግሬው፣ በውራጌው፣ በምናምኑ በብሔረሰቡ ብሔር በብሔር ተነስቷል አልተነሳም? ግደለው፣ እረደው፣ ምታው፣ እሰረው፣ ገንዘብ ተቀበለው፣ ሳይከፍል እንዳትለቀው፣ እገተው አልተባለም ወይ? ሴቶች ታግተው ቢላ አንገታቸው ላይ ተደርጎባቸው ገንዘብ ካልሰጣቸው አንለቃቸውም ሲባሉ አልሰማችሁ? በእስልምና እምነት ያሉት ቢስሚላህ ለምን አላችሁ ተብለው ተይዘው እናርዳቸዋለን ሲባሉ አልሰማችሁ? በክርስትና እምነት ያሉ የተዋህዶ ልጆች ሌሎች አግኝተዋቸው እንደውም ኢአማንያን አግኝተዋቸው አላረዷቸው? በቤተ መቅደሱ አላረዷቸውም ወይ? ቤተ መቅደሱን አላቃጠሉትም ወይ? በቤተ መቅደሱ ኩሳቸውን አልሸኑበትም ወይ? መስቀሉን በሳት አላቃጠሉትም ወይ? ጥንታውያን መጽሐፍቶቻችንን አላነድዷቸውም ወይ? ቤተ መቅደሱን አስለቅቀው የእስልምና እምነት ተከታዮች እንዲከማቹበት አላሰቡም ወይ? አስበዋል እኮ። ይሄ ምንድን ነው? የመጨረሻው ህዝብ በህዝብ ሃይማኖት በሃይማኖት ሆኗል። አልሆነም? ሆኗል። አሁንም እየሆነ ነው፣ ይሆናል። በልዩ ልዩ ስፍራ የምድር መናወጥ ሆኗል። አልሆነም? አሜሪካን ትመሰክራለች። አሜሪካን፣ ቻይና፣ በካናዳ በተለያዩ ዓለማት የምድር መናወጥ፣ አውሎ ንፋስ፣ የሰደድ ንፋስ ከበረዶ ውችንፍር፣ እሳትና ውሃ ተዋህዶ በአንድ ተገምዶ የዚህን ዓለም ትውልድ ሲያጠፋ አይደንቅም? ክርስቲያኖች እሳትና ውሃውን ምንድን ነው ይዋደዳሉ? በረዶ ከእሳት ጋር ምን አገናኘው? እስኪ በረዶን ወደ እሳቱ አስጠጉት። እሳቱን ምን ያደርገዋል? ያጠፋዋል አይደለም እንዴ? አሁን ምንድን ነው ቀዝቃዛ የእሳት ወላፈን እንደ ብረት ሰይፍ የሚቆርጥ በአሜሪካን ሀገር በካሊፎርኒያ ግዛት አልሆነም እንዴ? ተመልከቱ። ብዙ ቤቶች አልጠፉም፣ ብዙ ቤቶች አልተቃጠሉም። በእሳት መካከል በውሃ መካከል እሳት ቤቶችን አላቃጠለም፣ ትውልድ አልበላም፣ መሬት እስኪሰነጣጠቅ እስኪናድ ድረስ አልሆነም ወይ? ሆኗል አልሆነም? እናንተ ታውቁታላችሁ። በማህበራዊ ሚዲያ ላይ ሆኗል እኮ ተመልከቱ። ውችንፍር፣ አደገኛ የሆነ ጥፋት መጣ። ክርስቶስ ሊመጣ ነውና እንጸልይ አላሉም? አረ ኢትዮጵያ ትማረን፣ ሀገራችን ትማረን። የሆነ ነገር ሲከሰት እንኳን አባቶቻችን ይደውላሉ፣ እግዚኦ እንበል ይላሉ። እግዚኦ ታላ አይደለም በቤተክርስቲያን እግዚኦ ይባል። ጸጥ፣ ጎርፍ እየወሰዳቸው ጸጥ፣ እንደ እሳት እየበላቸው ጸጥ። ተመልከቱ። በአንድ ወቅት በአሜሪካን ግዛት ላይ ከ6 ወር በፊት ታስታውሱ ከሆነ ሰዶማውያን የሚኖሩበት የተለየ ከተማ ነው። ሌሊት 6 ሰዓት ላይ የት መጣ ሳይባል እሳት መጣና ጭጭ አደረገው፣ ከተማው በላው። አንዳንድ ሰዎች ባህር ዳርቻ ስለሆነ አንዳንድ ሰዎች ከባህር እየገቡ አመለጡ። በዛ ከተማ ውስጥ ቤተክርስቲያን ነበረ። በቤተክርስቲያኑ ቅጥር ግቢ ውስጥ ያሉ ቅጠሎች እንኳን አልረገፉም፣ እሳት አልለበለባቸው። ቤተክርስቲያኒቱ ተረፈች። ይህን ያየ ሰው ይሄ ቤተክርስቲያን ለምን ተረፈ ብሎ ወደ ቤተክርስቲያን አይጠጋም ሰው። ወይ ፍንክች አጅር ያለ ሰውየው ወይ ፍንክች። እዛው እያለቀሱ ሰዶም ያከናውናሉ። እዛው እያለቀሱ ሴት ለሴት ይጋባሉ። እዛው እያለቀሱ መከራ እየደረሰባቸው እየተደበቁ ወንድ ለወንድ ይጋባሉ። እዛው እያለቀሱ እርስ በርስ ይጣላሉ። ስለ እግዚአብሔር መጥፎ ነገር ይናገራሉ። ስለዚህ በልዩ ልዩ ቦታ ላይ ራብ፣ ውችንፍር፣ ስደት፣ መከራ፣ የምድር መናወጥ፣ ስቃይ። ለምሳሌ ዱባይ ታስታውሱ ከሆነ
ዱባይ ሻርጃ የሚባል አካባቢ ላይ ከሰማይ አሸዋ ዘንቧል። ታውቃላችሁ ክርስቲያኖች? ምን ዘንቧል? አሸዋ። ከየት ይምጣ እንግዲህ? አመጣጡ ከሰማይ ነው። በንፋስ ከመሬት ያንሳው ከምን ያንሳው እኛ አይታወቅም። ቤቶችን እንዳለ ሸፈናቸው። አሸዋ የአካባቢውን ቤቶች፣ መኪናዎች ተፈልገው ነው የተገኙት። አይገርም ክርስቲያኖች? መከራ በቃ መከራ መጣ። ታስታውሱ ከሆነ በዚህ ወር አሁንም ቀጥሎ የዱባይ ከተማ ቁጥር በሌለው አደገኛ የሆነ ማዕበል ተመትታለች። በጣም ብዙ ሰዎች ከ330 በላይ የሚሆኑ ሰዎች ሙተዋል ማለት ነው። ብዙ ኢትዮጵያውያንም ሙተዋል፣ መከራ ደርሶባቸዋል። በተለያዩ ሀገራት የባህር አሳዎች ባህሩ አልመቻቸው ብሎ ወደ ውጭ ወጥተዋል። ታስታውሳላችሁ? አሳዎቹ ወደ ሰማይ እየበረሩ ወደ ጫካው፣ ወደ ደኑ፣ ወደ ምኑ ወጥተው ከተማይቱን አጥለቅልቀው ከተማው ለአንድ ወር ጠንብቶ ነበረ። ምን ይመስላችኋል? በምድር ላይ በውቅያኖስ ላይ ያሉት አሳዎች እንኳን አልተመቻቸውም። ምን ይመስላችኋል? የእግዚአብሔር ምን ይመስላችኋል? ቁጣ። በአሜሪካን ግዛት ውስጥ በአንዲት ዳርቻ ከተማ ውስጥ ከፀሐዩ ሙቀት የተነሳ መኪና ነድተው መሄድ አልቻሉም። የመኪናው ጎማ ይቀልጥ ነበረ። ሰዎች በእግራቸው መሄድ አልቻሉም። ያደረጉት ጫማ ይቀልጥ ነበረ። ሙቀቱ ጨምሮ ሰዎች ፌንት እየሆኑ በፀሐዩ ትኩሳት ይሞቱ ነበር። በሀገራችን ላይ እንዲህ አይነት ነገር አልተከሰተም። በሀገራችን ላይ የተከሰተው የመጀመሪያው የእርስ በርስ ጦርነት ነው። ቆይቷል። አሁንም አለ መሰለኝ ጦርነቱ ያለ ይመስለኛል። ወንድም ታማቾች መጋደል። ኢትዮጵያ ውስጥ የተፈጠረ ሰው ወንድም ታማች አይደለም እንዴ? ጥቁር ልትሆን ትችላለህ፣ ቀይ ሊሆን ይችላለሁ። የከረል ልዩነት ነው እንጂ ያለን የሀገራችን አንድ አይደለችም። ከአንድ ማህፀን የወጣን ሰዎች እኮ ነን። እቺ ማህፀን የምትባለው ሀገራችን ኢትዮጵያ ናት አይደለም እንዴ? ምን መባላት አስፈለገ? የትኛው ብሔር ነው እንቁ የሆነው? የትኛው ብሔር ነው አናሳ ወይም ዝቅተኛ የሆነው? እንዲያው የምታውቁታላችሁ? እምንጋደል አሁን በሀገራችን ላይ የተነሳ ይሄ መቅሰፍት ነው። እግዚአብሔር ከተናገራቸው ነገሮች መካከል አንዱ ነው። ስለዚህ ሽሽታችሁ በሰንበት በክረምት እንዳይሆን ምን በሉ? ጸልዩ። ሌላው ቀጥሎ ረሃብ አይደለም። አሁን በእርግጥ የኢትዮጵያ ሕዝብ እየተራበ ቁርጥም ይበላ ትውልድ ነው። የሚገርም ካጠገብህ ያለው ድርቅ ቢል ደንታ የለም፣ ትበላለህ። ትራፊህን እንኳን የማትሰጥ ኢትዮጵያውያን አንዳንድ ጊዜ የተረፈንን እንኳን መስጠት የማንወድ በቆሻሻ ጠቅልለን ካርቶን ውስጥ ከተን የምንጥል ሰዎች እኮ ነው። የሚገርም ነገር እኮ ነው። ከትናንት ወዲያ የገጠመኝን ነገር ልንገራችሁና በጣም ነው የሚያስቀው። ከቤታችን በራፍ ወጣ እንዳልኩኝ 1 ኪሎ የሚሆን አመድ፣ ከዛ የወፍ የርግብ ይሁን አላቅም ክንፍ፣ የእንቁላል ስብርባሪዎች፣ ትኩስ እንጀራ ተደርጎ በራፋችን ፊት ለፊት ተጥሏል። ይሄ ነገር ምንድን ነው ብዬ በደንብ አየሁት። ትዝ ሲለኝ ለካ መተትም ይደረጋል አይደለም? መተት ይሆናል አልኩና ወደ ታች ጥዬ ውሃ ፈሰስኩበት ማለት። ተመልከቱት፣ ዘመኑ የቅጥፈት ሰውን የመጉዳት ያመፀኛ ዘመን መሆኑ ተመልከቱ። የጥፋት ዘመን መሆኑ ማለት ነው። ስለዚህ በኢኮኖሚ አልደቀቅንም። ሽንኩርት መግዛት አላቃተንም። ዘይት መግዛት አላቃተንም። ቲማቲም መግዛት አላቃተንም ወይ? አቅቶናል? አላቃተንም? በኤርትራ ውስጥ የኤርትራ ከተማ ውስጥ 15,000 ብር ሆነ 1 ኩንታል ጤፍ ተብሎ ሲወራ ሰምቼ እንዴ ይሄ ነገር መጨረሻው ምን ሊሆን ነው ስል ኢትዮጵያ ውስጥም ገባ። አሁን ጤፍ ምስኪኖች ጤፍ ገዝተው ይበላሉ እንዴ? ጤፍ ተገዝቶ ይበላል ሁሉ ነገር። ይህ ምን ይመስላችኋል? ሽሽታችን በመከራችን ቀን እንዳይሆን፣ በሰንበት እንዳይሆን፣
በምንደሰትበት ቀን እንዳይሆን፣ ህሙማንን በምንጠይቅበት ቀን እንዳይሆን፣ በክረምት እንዳይሆን ምን እንበል? እንጸልይ። ጸልዩ አለ። እሺ የመሬት መንቀጥቀጥ ኮንዶሚኒየም ሰርተን ተቀምጠናል። አብዛኞቻችን ኮንዶሚኒየም ያለን ሰዎች ሳሪስ አለ እንደ ኮንዶሚኒየም ሰርተን የተቀመጥን ሰዎች አሉ። የመሬት መንቀጥቀጥ ተነስታ ታስታውስ ከሆነ ማያኮራ ቤት እንዲያው እግዚአብሔር የሰራልን ቤት እሱ ይሻለናል። ታውቃላችሁ? የሚገርም እኮ ነው። ሁሉም ቤተሰሪ ነው፣ ግን መሬት ሲንቀጠቀጥ ከኮንዶሚኒየም ከላይ ከኮንዶሚኒየሙ ወደ መሬት ሩጫ። አንዳንዱ ፍራሽ ይዞ ይሮጣል። አንዳንዱ ቴሌቪዥን የቱ ነው ሊያዩ ነው? ቴሌቪዥን ቃና፣ አይ ቃና ነፍሳቸው አይማርም እነዚህ ሚዲያዎች። በሆነ ቴሌቪዥን ይዞ የሚሮጥ ሰው አለ። አንዳንዱ ደግሞ ከታች ወርዶ እቃ ዘርፎ ለመውጣት እዛ ሰዎቹ እቃቸውን ጥጠው ይሮጣሉ። ሌባው ደግሞ ወደ ፎቁ ይወጣል። አረ ምን አይነት ዘመን ላይ አያችሁ? እሺ ችግር የለውም ሌባው ይስረቅ። የጥፋት ጊዜ ጥፋት ሰዓት ነው። የት ቦታ ሆኖ ሊበላው ነው? ለማን ሊሸጥ ነው? ነው የመሬት መንቀጥቀጥ ከዚህ ደቂቃ እስከዚህ ደቂቃ ነው የሚለውን ኢንፎርሜሽን አውቋል። ሲያልፍ ሊጠቀምበት ነው። የሚገርም ነገር እኮ ነው። አያቱኝ ነው ይሄን ነገር ያየሁትና ምንድነው ምናምን እንላለን። በመኪና ነው እየሄድን ያለ ነው። መኪናው እየበረረ ስለነበረ የሚንቀጠቀጠው የመሬት መንቀጥቀጡ እንትን አይታወቅም። ሰው ሁሉ ይሮጣል እንዳለ። ያ ሁሉ በዛ ኮንዶሚኒየም ውስጥ የነበረው ሰው ወርዶ መሬት ላይ ፍራሽ አንጥፎ ተኝቶ አደረ። እንግዲህ የምንኖርበት የገዛ ነው ገንዘባችንን ያወጣንበት ቤት እንደዚህ ካራሯጠን ካሳደደን የት አባታችን ነው የምንገባው? በሀገራችን እስካሁን አለ። አሁንም የመሬት መንቀጥቀጡ አልቆመም። ሌላው ከመሬት ውስጥ የፈነዳ እሳት አላያችሁ? መሬቱ ይተረተርና ትኩስ ውሃ ያወጣል። የ4 ኪሎም ላይ እንደዚሁ ፈንድቶ ጸበል ነው ተብሎ መቼም ክርስቲያን ምስኪን ክርስቲያን ነው ፈነዳ። እዛ ከከተማው ዳርቻ አስፋልቱ ዳር ፈነዳ። የማን ጸበል ነው የተባለው? ብዙዎች እኮ ወደዛ ሄዳችኋላችሁ። ውሃ እንደ ልቡ መሆን አይፈልግም እንዴ? ወጥቶ ወደ ፈለገበት መፍሰስ አይችልም? ሲፈነዳ ምንድን ነው? ጸበል ነው። እና አፋር ሂዱና ሄርታሌ ፈንድቷል ጸበል ነው እንበላ። ስለዚህ ምድር አልተመቻትም። አሁን ለምንድን ነው ያልተመቻት? ያቀፈቻቸውን ያዘለቻቸውን ሁሉ ወደ ላይ እያሽቀረጠረች እያወጣች ነው። ገና ብዙ ነገር ይወጣል። ያ ግን ለሰው ልጅ ጥፋት እንጂ ለሰው ልጅ ድህነት ሊሆን አይችልም። በዚህ ዘመን ላይ የተከሰተው መከራ እጅግ አደገኛ ነው። መጽሐፍ ቅዱሳዊ ነው አይደለም? ለእናንተ ልጠይቃችሁ ነው አይደለም? ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። መጽሐፍ ቅዱሳዊ ነው አይደለም? ህዝብ በህዝብ ላይ አልተነሳም። ትግሬው በአማራው፣ አማራው በትግሬው አልተነሳም። ኦሮሞ በትግሬው፣ ትግሬው በኦሮሞ አልተነሳም። አማራው እንደዚህ ሌላ ብሔር ብዙም ስለማላቅ ነው። እነዚህ ሶስቱ ብሔሮች በጣም አመፀኛዎች ናቸው፣ እርስ በርሳቸው የሚጋደሉ። የት ለመድረስ እንደተፈለገ ባይገባኝም በጣም አደገኞቹ ሌሎቹን ሀዲያ፣ ወላይታ ባላቃቸውም ሌሎች ብሔር ብሔረሰቦች አሉ። በተለይ የጉራጌ ብሔረሰብ በእውነት የሚደነቅ ብሔረሰብ ነው። ጸጥ ነው። ያገኘ የሚጭነው ቢሆንም ግን ምንም አላደረገም። ጸጥ ነው። ጸጥ ማለት እኮ በጣም ጥሩ ነው። ክርስቲያኖች ጸጥ ስንል እኮ መከራችንን አይቶ እግዚአብሔር ይፈርዳል። አይፈርድም? ይፈርዳል። ስለዚህ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ረሃቡ፣ ችንፍር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ሆኗል፣ አይተናል። እስኪ እንጠንቀቅ። ምን እንበል? እንጠንቀቅ። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል። መከራው ገና ነው ማለት ነው። ገና እና ንስሐ ገብተናል። እስኪ ንስሐ የገባችሁ በማርያም ለትምህርት እንዲሆን በእውነት እንደው ንስሐ የገባችሁ በማርያም እጃችሁን ከፍ አድርጉት። እንደው በማርያም እጃችሁን ከፍ አድርጉት። ንስሐ የገባችሁ እኮ ናችሁ። ንስሐ የገባችሁትን ነው የምለው። ለምን መሰላችሁ? ለትምህርት እንዲሆን። ሁላችሁም ዙራችሁ እዩ ንስሐ የገቡትን ሰዎች። ከንፍሮ አንድ ጥሬ ነው፣ ጥሬ አይጠፋም ነው። እንደዛ አይነት ነገር ነው። እስኪ ንስሐ ያልገባችሁ እስኪ እግዚአብሔርን ታዘዙ በመድኃኒዓለም። እኔ ከዛ በኋላ እጆቻችሁን እግዚአብሔር እንዲባርክ እጠይቀዋለሁ። በሉ ንስሐ ያልገባችሁ
እግዚአብሔር አምላክ ልቦናችሁን ይመልስ። የንስሐ ዘመን የንስሐ ዕድሜ ይስጣችሁ። ምን ልታረጉ ነው ታዲያ ወደ ቤተክርስቲያን የመጣችሁ? ቢያድነን ድንገት ነው። ቄስ ጠፋ የለም ቄስ። ነገሩ ማን ይታመናል? አሁን እኮ መተማመን ጠፋ እኮ መተማመን ጠፋ። ቄስ አጥታችሁ ሳይሆን መተማመን ጠፋ። ቢያንስ የሚቀድሱ ካህናቶችን በዓይኖቻችሁ ተመልከቷቸው። በቅዳሴ ሰዓት መታችሁ የሚቀድሰውን ካህን አይታችሁ ንስሐ ግቡ። አባታችን ክቡር መልአከ ምሕረት አሉ። እዚያ አውደ ምሕረቱ ላይ የሚቀመጡት ሊቃውንቱ በእውነት የእምነት አባቶች ናቸው። ተጠቀሙባቸው። ኧረ ንስሐ ግቡ ተው። ገንዘብ አያስከፍልም ንስሐ። እውነቴን ነው የምላችሁ። ገንዘብ ክፈል የሚል ቄስ አለ ወይ? አባ ንስሐ ስጠኝ። በኃጢአት ምክንያት የምትቀጣው ነገር ይኖራል። እሱ የቄሱ ችግር አለ፣ ያንተ ችግር ነው። ያን አስቡበት። ስለዚህ ንስሐ ብንገባ በጣም የተሻለ ነገር ነው። እነዚህ ሁሉ የምጣር ናቸው። መጀመሪያው እነዚህ ናቸው፣ ግን መግቢያ ናቸው። ፕሮቫ የሚባለው እናንተ የምታውቁት መንደርደሪያ ነው ይሄ። ስለዚህ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜ በሕዝብ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። መከራ የገጠመው የለም? የአንገትህን ማተብ በጥስ ያልተባለ የለም? ስንት ተብሏል። የአንገታችን ማተብ አልተበጠሰም። መናፍቃን እንኳን በአዳራሾቻቸው እንጀራ እያበሉ የአንገታችን ማተብ አልበጠሱ። ስማ ያሳፍራል። ኧረ እንዳንተ በእናታቸው ያሳፍራ። አያሳፍርም? መናፍቃን ምንድን ነው ያሉት? የወጣቶች ምንድን ነው የሆነ ነገር ነበር። ምን ነበር? የመልካም ወጣት ፕሮጀክት ተብሎ አንድ ሰሞን የተዋህዶ ልጅ አንገቱ ላይ ማተቡን ዲቃርጎ አስሮ ሂዶ ሲገባ እያታለለ ቁረጥ። በፌስታል ሙሉ ማተብ ወደ ውጭ ተጥሏል። የዕለት እንጀራ ነው የሚሻለው? የዘላለም ሕይወት ነው የሚሻለው? በቃ እየተራበን አምላካችንን ማምለክ መቻል አለብን። ስንት መከራ ስንት መሰናክል ደረሰብን። በዛን ጊዜ ብዙ ሰዎች ይሰናከላሉ። ያልተሰናከለ የለም። በዛን ጊዜ ብዙ ሰዎች ይሰናከላሉ። እርስ በራሳቸው አሳልፈው ይሰጣጣሉ። እርስ በራሳቸው ይጣላሉ። አሁን እዚህ መሀል አለ እኔን የተጣላው ሰውዬ ወዛጋ እያለ ማለት ነው። እኔን የሰደበኝ ሰውዬ ወዛጋ፣ እኔን የሰደበችኝ አትዛጋ እያለ አለ። አሁን እዚህ ይቅርታ ተባባሉ። እባካችሁ ስለ ኢየሱስ ክርስቶስ ፍቅር ስለሞተልን፣ በመስቀል ስለሞተልን፣ ስለተገረፈልን ተውት። ይሄ ነገር አይጠቅምም። ይቅርታ እንባባል። እርስ በርሳቸው አሳልፈው ይሰጣጣሉ። አንብበነው አልፈናል። ያው በብሔር ስንቶቻችንን ባለፈው የትግራይ ልጆችን እያሰርን ስናስገድል፣ በሐሰት እየመሰከርን ስናስገድል አልነበረም? አልነበረም? ሞኝ እኮ ነን እኛ። ወንድምህ ነው። አሁን ደግሞ እሺ ማንን ታስገድል? ማንን ነው የምናስገድለው? የማን ተራ ደረሰ? ኦሮሞውን ነው? አማራውን ነው? ይሄ ነገር አይጠቅምም። መከባበር መዋደድ ነው የሚሻለው። አባቶቻችን ቤተክርስቲያን ማገልገል አልቻሉም። ትግሬ ነው አባረው እየተባሉ ማለት ነው። የትግራይ ልጆች ብቻ ሳይሆኑ እያንዳንዱ የራሱ ችግር አለበት። አማራ ነው አባረው። ከአማራው መካከል ደግሞ በጣም የሚደንቀው ወሎዬ ነው። ኧረ በስመ አብ! የጎንደር ሰው ነው፣ የሰሜን ሸዋ ሰው ነው። አማራ ከሆነ ምንድን ነው ደግሞ በመንደር ይሄ ኦሮሞ ነው አባረው አልተባለም? ከቤተ ክርስቲያን የተባረሩ አባቶች፣ ወንድሞች፣ እህቶች፣ እናቶች የሉም እንዴ? በጣም የሚጠቅም ነገር አይደለም። ብዙ ሐሰተኛ ነቢያት ይነሳሉ። ከሐሰተኞቹ መካከልም እንደዚህ ወሬ የሚያበሩት ናቸው። ብዙዎችን ያስታሉ። ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ትጠወልጋለች፣ ትቀዘቅዛለች። ከአመፅ ብዛት የተነሳ እዚህ ሲከሰከስ ሲወድቅ አይታችሁ ታነሱታላችሁ። ኃጢአታችን፣ ትዕቢታችን ልባችንን ደፍኖት በመከራ ላይ ነው ያለነው። ሁላችንም በስቃይ ላይ ነው ያለነው። ቄስ የለ፣ መነኩሴ የለ፣ ምእመን የለ፣ ማንም
ብቃት ያለው የለም በዚህ ዘመን። ሁላችንም በኃጢአት ምክንያት ጎብጠናል። ማን ይድረስልን? ሽሽታችሁ በክረምት ወይ በሰንበት እንዳይሆን ምን በሉ? ጸልዩ። እስከ መጨረሻው የሚጸና እርሱ ይድናል ይላል። እስከ መቼ ድረስ? በእምነቱ የጸና በሃይማኖቱ የተጋ እስከ መጨረሻ ክርስቶስን የተደገፈ እሱ ይድናል። ሃይማኖተኛ ሰው ይድናል። የሚጸልይ ሰው ይድናል። የሚሰግድ ሰው ይድናል። የሚመጸውት ሰው ይድናል። አስራት በኩራት የሚያወጣ ይድናል። ሲሰድቡት፣ ሲወቅሱት፣ ሲከሱት ዝም ያለ ሰው ይድናል። ሰዎችን የማይሳደብና የማያሳድር ሰው እሱ ይድናል። እስከ መጨረሻው የሚጸና እሱ ምን ይላል? ይድናል። ክርስቶስ ጋሻ መከታ ይሆነዋል። ስለዚህ የመንግስቱ ወንጌል በየቦታው ይሰበካል። ማንም ሰው ይሰብከዋል። ወንጌል ባለም ሁሉ ያው እኔም እንኳን ሰው ሁኜ እየሰበኳቸዋል። እናንተ ተቀምጣችሁ እኔ ቆሜ እያስተማርኩ አይደል? መንፈስ ቅዱስ በመካከላችን እንኳን ቢገኝም እንደኔ አይነቱ ኃጢአተኛና በደለኛ ሰው የእግዚአብሔርን ቃል መናገር የሚገባው አልነበረም። ሁላችሁ ግን እያዳመጣችሁ ናቸው። ሰው ሲታጣ የኢትዮጵያ ሕዝብ ትረት ይችላል። እስኪ ሰው ሲታጣ በሉ፣ እስኪ በሉ፣ ጨርሱት። ይመረመላል። እንደዛ አይነት ነገር ነው። ስለዚህ ወንጌል የሚሰብኩ ቲክቶከሮች፣ ወንጌል የሚሰብኩ ሴቶች የሉ። በዛ ፈንታ ደግሞ ዝሙት የሚሰብኩ ሴቶች የሉ። ግን አይቀፍም እንዴ? ስቅቅ ይላል እኮ አይደል እንዴ? ዝሙት የሚሰብኩ ስለ ዝሙት የሚያስተምሩ ሴቶች አይታችሁ አታውቁም? በማህበራዊ ሚዲያ ላይ። ከዛ በመቀጠል ደግሞ ጥፋት የሚሰብኩ ሰውን እንዴት መግደል እንዳለብን የሚያስተምሩ የሉም አሉ። ስልጠና የሚያስተምሩ የሰው አገዳደል አሉ። ስለዚህ የወንጌሉ መንግስት የመንግስቱ ወንጌል በዓለም ላይ ምን ይላል? ይሰበካል። እየተሰበከ ነው። ሞባይላችሁን ስከፍቱ መጽሐፍ ቅዱስ ነው። ሞባይላችሁን ስከፍቱ ዝማሬ ነው። ሞባይላችሁን ስከፍቱ ወንጌል የሚሰብካለ አለ። በትራሳችሁ መጽሐፍ ቅዱስ አለ። ድርሳነ ሚካኤል አለ። ውዳሴ ማርያም አለ። አልተጠቀማችሁበትም። ተንተርሰነዋል። ሁላችንም ተንተርሰነው እየተኛን ነው። እንኳን እናንተ ቄሱም አልተጠቀመበት። አባም ዝም ብለው አንገታቸው ላይ ነው የሚያደርጉት። አስቸጋሪ። ለምንድን ነው? አዚም ቀዩችን ፍሩ ወደው አይደለም እንተኛ። ኧረ ውዳሴ ማርያም ሳልጸልይ ተኛው ይላል። ቆይ በኋላ እነሳለሁ። ረስተውት ወደዚህ ይመጣሉ። እግዚአብሔር ይመስገን እቺ አገልግሎት አለች። ኪዳኑን አድርሰው ቅዳሴ ከቀደሱ በኋላ የመንፈስ ቅዱስ ጥላ ይጠልልና ያድናቸዋል ከመቅሰፍቱ ከመከራው እንጂ ሁላችንም እስኪ ለነገ የምንለው ነገር አጥፍቶናል። ንስሐ ነገ ገባለሁ አጥፍቶናል። እሰግዳለሁ ነገ አጥፍቶናል። ተመልከቱ፣ እቆርባለሁ ነገ አጥፍቶናል። ብንቆርብ ግን አገራችን ሰላም ይሆን ነበረ፣ መከራው ይጠፋ ነበረ። እንግዲህ አለ መጽሐፍ ቅዱሱ፣ እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስታዩት አንባቢው ይጠንቀቅ ይላል። የተቀደሰው ቦታ የትኛው ነው? ንገሩኝ። እንደምን አደራችሁ? ይበቃናል፣ ይበቃናል። ቃለ እግዚአብሔርን እየሰማን የራሱ ምግብ ነው እየሰማን ጸጥ ምን ችግር? ቁርሱን እንደርስበታለን። በሰንበት ከረፈደባችሁ እንዲያው የሚበላ ብታጡ አፈር ቅመሱ ይላል። እሱን ተውት። ሰንበትንና ክብር እንጂ አፈር መብላት ምን አስፈለገ? ስንት የሚበላ እግዚአብሔር የሰጠን ነገር እያለ እንዲህ ብሎ ቋንቋ የለም። እባክህ ራስን ጠብቅ። በቃ ምን ኃጢአት አለመስራት። በእርግጥ ማርፈድ አይጠበቅም፣ ግን ያለ ነው በማን ቤት ነው? በአባታችን ቤት ነው። ስጋው ደግሞ የተቀበላችሁ ሰዎች የተባረካችሁ፣ በረከታችሁ በእኛ ላይ ይደርብን። ሁላችንም እኮ ቀንና ሰዓት ስንጠብቅ ስጋው ደግሞ መቀበል ነበረብን። ስለዚህ የራሳችን ችግር ነው እና የጥፋት ርኩሰት በተቀደሰው ተራራ ላይ የእግዚአብሔር ተራራ የትኛው ነው? አይደለም እንደ የእግዚአብሔር ተራራ አይደለም። እዚህ ቤተ ክርስቲያን ላይ ተሐዱ ሰዎች ተቀጥረዋል፣ ደሞዝ የሚበሉ አሉ። እዚህ ቤተ ክርስቲያን ላይ ብቻ አይደለም ያልኳት። ደሞዝ ማንኛው ነው ብላችሁ ፍለጋ እንዳትገቡ አደራችሁ። ስለዚህ እዚች ቤተ ክርስቲያን ላይ መናፍቃን ተቀጥረዋል። ድንግል ማርያምን የሚሳደው ስጋው ደሙን የሚሳደው ግን ተቀጥረዋል። ለምንድን ነው? ለደህንነት ነው። እንደ ደህንነት ቤተክርስቲያኒቱን እየሰለሉ አሉ። ቤተክርስቲያን ደሞዝ የምትከፍላቸው አባቶቻችንም አያውቋቸው መናፍቃን አሉ ማለት ነው። የጥፋት ርኩሰት እዚህ ቤተክርስቲያን ላይ ስር የሚምስ ቅጠል የሚበጥስ የለም። መጽሐፍ የሚገልጥ የለም። ሰው የሚገል የለም። በጥላ ወጊ በመተት በድግምት እዚህ የለም አለ። እኔ እናገራለሁ፣ ችግር የለም። ምንም የሚመጣ ነገር የለም። መናገር ነው ስራ። እናገራለሁ። መጠንቀቅ የደጋሚውና ያስደጋሚው ነው። መጠንቀቅ የተጠቂው ነው።
እዚች እቺ ቤተ ክርስቲያን የተሸከመችው አሸንክታ በእነዚህ የጥፋት እርኩሰቶች መካከል ደግሞ እንቁ የሆኑ አባቶች አሉ። አይገርም? የነሱን ድግምት የሚያጠፉ፣ የነሱን ተንኮል የሚያጠፉ፣ የነሱን መከራ የሚያጠፉ በጸሎታቸው ውዳሴ ማርያም በመጸለይ በመዝሙሩ ወንጌሉን እዚህ ዲያቆናቱ ካህናቱ አሉ የክፋተኞችን አስማት የሚያጠፉ በጸሎታቸው። በረከታቸው ይደርብን። ስለዚህ የጥፋት ርኩሰት በጣም ብዙ ነው። መናፍቃን እዚህ ያሉ፣ የተሐድሶ መንፈስ ያለባቸው እዚህ ያሉ፣ ቅዱሳንን የሚራገሙ የሚሳደቡ፣ ስጋው ደሙን የሚሳደቡ፣ ቤተ ክርስቲያንን የሚሳደቡ፣ ካህናቱን የሚሳደቡ፣ አገልጋዮችን የሚሳደቡ፣ ስርዓቱን ሕጉን የሚሳደቡ የሉም አሉ። ደፋር ሆኖ አንተ ውጣ የሚል ጀግና የለም እንጂ አሉ። ስለዚህ ሁላችንም ተጅመልምለን ነው እየሄድን ያለ ነው። ስለዚህ የመጽሐፍ ቅዱሱ ትንቢት እየተፈጸመ ነው፣ የተፈጸማሉ። በዚያን ጊዜ ይላል፣ በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ። በይሁዳ ያሉ ወዴት ይሽሹ? ወደ ይሁዳ የት ነው እንዳትሉ፣ በይሁዳ ያለው የት ነው እንዳትሉ፣ ምንድን ነው? በእምነት ያሉ፣ በክርስትና በእምነት ያሉ፣ በተቀደሰው ቦታ ያሉ፣ በዛ ቦታ ላይ መከራ ስለሚመጣ ወደ ተራራዎቹ ይሽሹ። በዚህ ቤተ ክርስቲያን ላይ አሁን አንዳንድ ፈተና አለ አይደለም እንዴ? ከቤተ ክርስቲያን ይሻላል። ስርዓቱ ህጉ አይደለም፣ ጸጥታው። ምኑ? ጸጥታው። ስለዚህ በይሁዳ ያሉ ወደ ተራራዎቹ የእግዚአብሔር መንፈስ ወዳለባቸው ቅዱሳን ወደ ተከማቹበት ምን ይበሉ? ይሽሹ ይላል። መሸሸት አሁን ጀምረን መሸሸት አለብን። መሸሸት ሲባል በምንድን ነው? በአንድ ወቅት የት ቦታ ነበር እባካችሁ? እስራኤል ውስጥ ነው። እስራኤል ውስጥ ጋዛ መሰለኝ ቦምብ አውሮፕላን በላይ በሰማይ ቦምብ እየጣለባቸው ምን ይዘው ቢወጡ ጥሩ ነው? ምን ይዘው ቢወጡ ጥሩ ነው? ልጆቻቸውንና ለልጆቻቸው የሚሰጡት ብስኩት፣ ይህንን ይዘው ወጡ። ሸሹ ማለት ነው። አሁንም በእኛ ህይወት ውስጥ ሊያሸሸን የመጣ መከራ አለ። እንዴት ነው የምንሸሸው? ዳዊት በመያዝ ውዳሴ ማርያም በመያዝ ወንጌል በመስማት ንስሐ በመግባት ወደ ተራራው እንሸሽ። ወዴት እንሸሽ? ወደ ተራራው እንሸሽ። እግዚአብሔር አምላክ በዛ እንዲያድነን። በሰገነት በቤቱ ያለውን ሊወስድ አይውረድ ይላል። በሰገነቱ ላይ ያለው በዛው በሰገነቱ ላይ ከፍታ አሁን በጎድጓዳው በሾለቄው ተሰውረው ኃጢአት፣ በደል፣ እርኩሰት በሚያደርጉ ቦታ ላይ ያለን ሰዎች ከሾለቄው ከጥፋቱ ከርኩሰቱ እንውጣ ነው። በጫት ቤት ያላችሁ፣ በሽሻ ቤት ያላችሁ፣ በድግምት በአስማት ቤት በጥንቆላ ያላችሁ ወደ ተራራው ሽሹ ማለት ነው። ወደ ምን ሽሹ? ወደ ተራራው ሽሹ። በመንፍቅና በመናፍቃን አዳራሽ በተሐድሶ አዳራሽ ውስጥ ያላችሁ ውጡ፣ ከዛ ከጉድጓዱ ውጡ፣ ከዛ ከጥፋት መንደር ከርኩሰት መንደር ውጡ። ወደ ተራራው ምን በሉ? ሽሹ። እግዚአብሔር ወዳለበት ሽሹ። በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላ ይመለስ። ለምሳሌ እዛ ጋር ደንበሩ ላይ ልብሱን አስቀምጦት ከሆነ በሬውን እያረሰ እዚህ ጋር በሚያርስበት ዘር በሚበዘራበት ሰዓት በዛ በኩል ጥፋት ቢመጣ ልብሴን ልውሰድ ብሎ አይሂድ፣ ጥፋቱ ያገኘዋል። ሽሽ። እግዚአብሔር አምላክ እኛን ከነ ሀብት ንብረታችን ነው እንደ የፈጠረን። ወርቅ አንገቱ ላይ አድርጎ የተወለደ ካለ የአንገት ሐብል አድርገሽ፣ የጣት ቀለበት፣ የጆሮ ጌጥ አድርገሽ፣ ጥሩ ቀሚስ ለብሰሽ የተወለድሻለሽ። በእርግጥ ከነ ልብሳቸው የተወለዱ አሉ፣ እነሱም ቅዱሳን ናቸው እና አቡነ ገብረ መንፈስ ቅዱስን የሚመስሉ አሉ። በእርግጥ እንደዛ አይነት ሰውም የለም በመካከላችን። እግዚአብሔር አምላክ ከጊዜ በኋላ ነው በጉልበታችን ሰርተን ጥረን ግረን እንድናድግ ያደረገው። ስለዚህ ሽሽ ነው። ምን በል? ከኃጢአት ሽሽ፣ ከበደል ሽሽ፣ ከዝሙት ሽሽ፣ ከሱስ ሽሽ፣ ከጦርነት ሽሽ፣ ከክፋት ሽሽ፣ ከዚህ ሁሉ ሽሽ ነው።
በዚያ ወራት ለርጉዞችና ለሚያጠቡ ወዮላቸው። በዚያ ወራት ለርጉዞች፣ እርጉዝ ማን ነው? ኃጢአት ያረገዘ፣ በደል ያረገዘ፣ ክፋት ያረገዘ፣ ቂም ያረገዘ፣ መጥፎ ሐሳብ ያረገዘ አያችሁ፣ ስርቆት የሚያከፋፍሉ፣ ግፍ የሚያከፋፍሉ፣ መጥፎ ሐሳብ የሚያከፋፍሉ፣ ውድቀት የሚያከፋፍሉ የሚያጠቡ ይባላሉ። ጥፋት የሚያከፋፍሉ የሚያጠቡ ይባላሉ። ምን የሚሉ? የሚያጠቡ። ስለዚህ ለርጉዞችና ለሚያጠቡ ወዮላቸው። ንስሐ ያልገባ ሰው ያረገዘ ነው። ንስሐ ያልገባ ሰው ያረገዘ ነው። ዘማዊ የሚያጠባ ነው። የእግዚአብሔርን ሕግ በቀንና በሌሊት የሚጥስ ማለት ነው። ወዮላቸው። ስለዚህ ወዮልን ብለን ወደ እግዚአብሔር መጮህ አለብን። ወደ ማን እንጩህ? ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ምን በሉ? ጸልዩ። ይበቃል። እዚህ በኋላ ሌላ ጊዜ በደንብ እንማማረዋለን። ጸልዩ። መጽሐፍ ቅዱሱ ተናግሯል። ከሐሰተኛ ነቢያቶቻችሁ ከሐሰተኛ ሟርቶቻችሁ ተጠበቁ፣ በማታለል ቃል ሲወስዷችሁ እሺ አትበሉ፣ እናንተም በምታልሙት ሕልም አትነዱ ይላል። ምን በምትሉት? በምታልሙት ሕልም አትነዱ። የእግዚአብሔርን ቃል ስናገር አቀማመጣችሁ በጣም ስላስቸገረኝና ሰዓት ስለሄደ እየተሳቀቅኩ ነውና በሌላ ጊዜ እንማማራለን። ያስተማረን የመከረን የገሰጸን እስከዚህ ሰዓት በመካከላችን የተገኘ የድሃ አደጎች አባት፣ የዓይነ ስውር መሪ፣ የደካሞች ደጋፊ ልዑል እግዚአብሔር ቅዱስ ቃሉን በልቦናችን ሰሌዳ ላይ ይጻፍብን። ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ የሌሊት ጨረቃ የንጋት ኮከብ ማኅደረ ወርቅ የልዑል ቤተ መቅደሱ አምላክን በድንጋሌ ሥጋ በድንጋሌ ጸንታ የወለደች ፍቅሯ ይደርብን፣ ጣዕሟ ይደርብን፣ የእናትነቷ ሞገስ ይደርብን፣ የአማላጅነቷ ረድኤት በረከት ይደርብን፣ የአባቶቻችን ጸጋ ይደርብን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ